መንግስት ለወጣቶች ስራ ለመስጠት በጣም ይቸገራል። ችግሮች የታወቁ ናቸው። በአጠቃላይ በአፍሪካ ውስጥ አዌርነስ በጣም ዝቅተኛ ነው። ስራ እንዴት ነው የሚፈጠረው በሚለው ላይ ይሄ ነገር ቢሆን ጥሩ ነው የሚሉት ነገር አለ፣ መሰራት አለበት የሚል ትሬኒንግ ሴንተርስ መቋቋም አለባቸው። እስቲ ከዚህ ውስጥ እንኳን አንድ ሁለቱን ነገር ይህን ልናደርጋለን ብሎ ቃል የሚገባ ኃይል ይፈጠር ነው። ትምህርት ሚኒስቴርና የባህሉ ዘርፍ አብረው መስራት አለባቸው። ከተፈለገ በቀላሉ ማድረግ መንግስት የሚችለው ይመስለኛል። እኔ በግምት መቼም ስራ በኮንቴነር አይመጣም። ምንድነው ሶሉሽኑ? ምንገሰግስ ይመስልንና የምናደርገው ነገር ወደኋላ ሊያመጣን ይችላል። ሰላም ሰላም፣ እንኳን ወደ ኮኔክት ፎር ካልቸር አፍሪካ የኢትዮጵያ ፖድካስት በደህና መጥቶ። ስሜ ተሾመ ወንድሙ እባላለሁ። የሰላም እና የሙዚቃዊ መስራችና ዋና ስራ አስኪያጅ ነኝ። ኮኔክት ፎር ካልቸር አፍሪካ ሰላምና የአፍሪካ ህብረት በትብብር በመስራት ላይ የሚገኙት ፕሮጀክት ነው። በ2023 በኢሮፓያን አቆጣጠር የአፍሪካ ህብረት አባል ሀገራት የባህል ስፖርትና ወጣቶች ሚኒስትሮች ባደረጉት ስብሰባ የአፍሪካ ሀገሮች ለባህልና ፈጠራ ኢንዱስትሪዎች ዘርፍ ከየሀገራቸው የመንግስት ዓመታዊ በጀት በትንሹ 1% ለዘርፉ ላይ ለማዋል ተስማምተዋል። ይህ ስምምነት በ2030 እንደ አውሮፓውያን አቆጣጠር እውን ለማድረግ ግብ ተቀምጦለታል። የአፍሪካ ባህልና ፈጠራ ኢንዱስትሪዎች ላይ ኢንቨስትመንት ማድረግ የሥራ ዕድሎችን ይፈጥራል፣ ሰላምን ያበረታታል፣ ማህበራዊ አንድነትን ያጠናክራል፣ እንዲሁም ኢኮኖሚያዊ እድገት ያጎላል። የባህል ኢንዱስትሪው ፈጠራን ያበረታታል፣ ኢንቨስትመንቶች እና ቱሪዝምን ይስባል፣ እንዲሁም የአካባቢ ባህሎች ለመጠበቅ ትልቅ አስተዋጽኦ ያደርጋል። ለዚህም ነው ኮኔክት ፎር ካልቸር አፍሪካ የአፍሪካ ህብረት ስምምነት ውሳኔ መደገፍ ያለበት ስምምነት ነው ብሎ እየሰራም ያለው። ባህል እና ፈጠራ ኢንዱስትሪ የምናይበት መድረክ ላይ የባህልና ፈጠራ ኢንዱስትሪ ማለት ምንድን ነው በሚለው 4 የተለያየ ክፍል ከፋፍለን የተለያዩ ባለሙያዎች በዚህ ስራ ውስጥ ለብዙ ዓመት የሰሩ አዋቂዎች በመጥራት አንዳንድ ውይይቶች ያደረግን ያለ ነው። በዛሬው ዕለት በጣም ትልቅ እንግዳ መሀላችን ላይ ይገኛሉ። ዶክተር ባይለየኝ ጣሰው እኛ ጋር መጥተዋል። እዚህ ስቱዲዮቻችን ይገኛሉ። እንኳን ደህና መጡ ዶክተር። እንኳን ደህና ቆያችሁኝ። መጀመሪያ በግል በጣም ትልቅ ክብር አለኝ ለእርሶ። በዚህ በሴክተሩ በዚህ በባህሉ ዘርፍ ለብዙ ዓመት በአስተማሪነት እና ብዙ ጥናት በማድረግ ብዙ ወጣቶችን ሰዎቹ እንዳፈሩ እናውቃለን። በጣም ነው ደስ ያለኝ ወደ ይህንን የእኛን ጥሪ አክብሮ በመምጣቶት። ወደ ውይይታችን ከመግባታችን በፊት እስቲ ስለ እርሶ የህይወት ታሪክ በአጭሩ ቢገልጹልኝ። እሺ፣ አመሰግናለሁ። መጀመሪያ እንግዲህ ያው ከአስተዳደጌ የተነሳሁት ከሀገር ቤት ነው። ከዚያ ያው በትምህርት ዓለም አዲስ አበባ ዩኒቨርሲቲ ከገባሁ በኋላ ትኩረት የትምህርት ኤሪያ በስነ ጽሁፍ፣ ከዚያ ደግሞ ወደ ፎክሎር ነው እንትን ያልኩት። ኤምኤን የሰራሁት በፎክሎር ነው። ቢኤን የሰራሁት ደግሞ በኢትዮጵያ ስነ ጽሁፍ ነው። ከዚያ ፒኤችዲን ደግሞ በኔዘርላንድስ ፎክሎር አንትሮፖሎጂ ነው የምሰራው። እዚህ አዲስ አበባ ዩኒቨርሲቲ ውስጥ የሚገኝ በጣም አንጋፋ ተቋም አለ፣ 60 ዓመት ገደማ የሆነው እና የኢትዮጵያ ቋንቋዎችና ባህሎች አካዳሚ ተብሎ ነው የሚታወቀው። አስተምራለሁ።
በእነዚህ ዘርፎች ማለት ነው፣ በፎክሎር በኢንዲጂነስ እውቀት ላይ እና ወደ አሁን በአዲስ አበባ ዩኒቨርሲቲ ካስተማርኩ ወደ 40 ዓመት ሊሆነ ነው። እና እንግዲህ አብዛኛው ያሳለፍኩት በሪሰርች ነው። በተለይም በደቡብ ምዕራብ ኢትዮጵያ ሶሳይቲዎችን አውቃቸዋለሁ። በጣም ብዙ ተምሬባቸዋለሁ። ትምህርት አግኝቻለሁ። ከነዚህ ሶሳይቲስ ውስጥ በጣም ሪች የሆነ ሀገር ነው ኢትዮጵያ በዳይቨርሲቲ እንግዲህ ህብር ነው። ኢትዮጵያ የህብር ሀገር ነች። የተለያዩ ባህሎች አሏት፣ የተለያዩ ቋንቋዎች አሏት፣ የተለያዩ አኗኗር የሚንጸባረቁበት እና በጣም በዚህ ነው በእነዚህ እንትኖች ነው ሪሰርች አካሄድ የቆየው። መጽሐፍት አሳትም ያለው እንደገና ደግሞ ሳይንቲፊክ ጆርናሎች ላይ እነዚህን የሀገራችንን ሶሳይቲዎች በጥናት የተመሰረቱ እንትኖች ያው አሳትም ያለሁ። በዚህ አሁን የሪሰርች ፎከስ በዚህ በ15 ዓመት ውስጥ ፎከስ ያረኩት በካልቸር ኢንዱስትሪ ላይ። እንግዲህ እሱ ምክንያት አለ የራሴ። ምክንያቱም ወጣቱ ስራ ይፈልጋል። ስራ ደግሞ ያለው እዚህ ውስጥ ነው፣ ባህል ኢንዱስትሪ ውስጥ ነው። ዶክተር ወደ እሱ ውስጥ እንመጣበታለን። አሁን ከዛ በፊት አንድ ጥያቄም አለኝ የሚጨመር ከእርስዎ ህይወት ካሳለፉት ጋራ ምን ያህል ሰዎች በእርሶ በኩል ተምረው ለዚህ ሴክተር ውስጥ ያበቁ ይመስሎታል? እንግዲህ እንዲሁ በትንሹ 200 አንሱም። እንግዲህ ያው ቁጥሩን በየጊዜው ብንይዘውም ያው ተደምሮ ላውቀው ስለማልችል ቢያንስ 200 አንሱም። እና እነዛ ልጆችን ወይም ወጣቶችን ያንን በተማሩት ትምህርት እየሰሩ ነው ብለው ይገምታሉ ብዙዎቹ? እንግዲህ በዚህ ላይ በኋላ እናነሳዋለን። ምክንያቱም በዚህ በፎክሎር ላይ እና በዚህ በባህል ላይ በሚደረጉ ትምህርቶች በቂ አይደሉም አኮሞዴት ለማድረግ። አንዳንዶቹ ወደ አስተዳደር ገብተዋል፣ አንዳንዶቹ ወደ መምህርነት ገብተዋል፣ አንዳንዶቹ እንግዲህ በተለያየ ሴክሽን ውስጥ በተለይ በአስተዳደር እንትን ውስጥ በብዛት ገብተዋል። በሪሰርች ደግሞ የገቡ በየክልሉ ብዙ ናቸው እና በአክቲቭ ናቸው በስራው ውስጥ። በጣም አመሰግናለሁ። እንግዲህ ወደ ዋናው የዛሬ ውይይታችን ውስጥ ስንገባ በተለያየ ክፍል ከፋፍለን ስለ ባህል ዘርፉ ምን ማለት ነው የሚለውን የምንጠቀማቸውን ቃላቶች ባህልና ኪነ ጥበብ፣ ባህልና ፈጠራ ኢንዱስትሪ የሚለውን በደንብ ለመወያየት ከተለያዩ ምሁሮች ጋር አውርተናል። ሰፊ የሆነ ውይይቶች ነው። ስለ ሰላምም ባህል ሰላም ግንባታ ላይ ማድረግ የሚችለውን እንዲሁም ለሰላም የሚያስፈልገው ምንድን ነው የሚለውን አውርተናል፣ እናወራለን። ሌላው ከመንግስት በጀት በምን አይነት መንገድ ነው በጀት ለዚህ ሴክተር መመደብ የሚችለው ለምንስ የሚለውን ነካክተነዋል። ዛሬ ዋናው እርስዎን እዚህ የጋበዝነው የተለያዩ ጥናቶችም እንዳጠኑ እናውቃለን። ባህልና ኪነ ጥበብ ለኢኮኖሚ እድገት እና ለስራ ፈጠራዎች ፋይዳ ምንድን ነው? ምን ይፈጥራል? በምን አይነት መንገድ ነው? እሱን ሰፋ አድርገው ቢገልጹልን። በጣም ጥሩ ጥያቄ ነው። አሁን በዚህ በሀገራችን በኢትዮጵያ ውስጥ ብቻ ሳይሆን በአጠቃላይ በአፍሪካ ውስጥ አዌርነስ በጣም ዝቅተኛ ነው። ስራ እንዴት ነው የሚፈጠረው በሚለው ላይ ስራ እንግዲህ ያው እንደምናውቀው እንደ ብዙዎችም ደግሞ እንትን እንደሚሉት ባህል እንዴት ወደ እድገት እንደሚገባ አዌርነሱ ዝቅተኛ በመሆኑ ኢምፕሊመንት አልተደረገም ገና እና ምንድነው
አርቱ እነዚህ የኪነ ጥበባት የምንበላቸው ስነ ጥበባት እጅግ በጣም ብዙ ናቸው። እጅግ በጣም ከነዚህ ውስጥ ደግሞ በጣም ኮር አርትስ ተብለው ደግሞ ይመደባሉ እና ከኮር አርት ከተባሉት ውጭ ደግሞ እጅግ በጣም ደግሞ በብዛት አሉ። አሁን ፋይዳውን ስንመለከተው ያው አንደኛ ስራ ለመፍጠር የስራ ፈጠራ ሪሶርስ ነው። በቃ የስራ ፈጠራ አገሪቱ ደግሞ መንግስት ለወጣቶች ስራ ለመስጠት በጣም ይቸገራል። ግን እንዴት እንደሚሰጥ እንዴት ወጣቶች በዛ መርጅ ላይ ያደርጉ እንደሚችሉ እንዴት በቃ ስሞል ኢንዱስትሪስ ሚዲየም ኢንዱስትሪስ ከዚያ ደግሞ ሰፋ ወዳለ ነገር ሊያድጉ የሚችሉበት እንትን አይታወቅም በሀገራችን እና ይሄ በጣም ክሪቲካል የሆነ ጉዳይ ነው። እንግዲህ እንደምናውቀው ደግሞ ወጣቶቹ 67% ከሀገራችን ወጣት ነው። ከዚያ ውስጥ ደግሞ ስራ ፈላጊው ወደ 21% 23% ይሆናል። እንዴት ነው ስራ መፍጠር የሚቻለው? በኢንዱስትሪዎች አቅም የላትም ሀገሪቱ። ሁሉንም ሜዳ ኢንዱስትሪ ማድረግ አትችልም። እንደው ማድረግም ብትችል አኮሞዴት ማድረግ አትችልም። እና ስለዚህ ወጣቶች በትንሹ ተነስተው ወደ ትልቁ እንዲያድጉ በጣም ቀጣይ በሆነ ሁኔታ በባህሉ መስክ ነው እንትን ማድረግ የሚቻለው። ለምሳሌ አሁን ፊልምን እንውሰድ። ኢትዮጵያ ለፊልም በጣም የተመቸች ሀገር ነች። እንግዲህ ፋይዳውን ለፊልም በጣም የተመቸች ሀገር ነው። አንደኛ በጣም ቆላ የሚባለው ይገኛል ኢትዮጵያ ውስጥ እንደ ዳሎል እንደ ሎወር ኦሞ ታችኛው ኦሞ የሚባለው ሀገሮች አሁን እነሱ እንደ ምሳሌ ስንወስድ ጋምቤላን ብንወስድ እንደዚህ ተራሮች አሏት፣ ወይና ደጋ ምናምን። እንደገና ደግሞ ከዚያ በላይ በረዶ የሚያፈሉ ተራሮች አሏት። ሰሜን ተራራ ለምሳሌ ሰሜን ተራራ ራሱ እጅግ በጣም አስገራሚ የሆነ ሲነሪ ነው ያለው፣ ላንድስኬፕ አለ። በቃ በአብዛኛው የደጋማ እንትን አለው። በግራ በቀኝ ደግሞ ወይና ደጋ አለው። ከዚያ በላይ ደግሞ የዚህ እንትን የእጽዋት ዳይቨርሲቲው እጅግ በጣም የሚገርም እንትን ያለው እና ስለዚህ ከዚያ በላይ ደግሞ እንግዲህ ዋና ጉዳይ የተለያየ ባህል አላት። ይህ ለሲኒማን ለማሳደግ ኢትዮጵያ ኦፖርቹኒቲ አላት እጅግ በጣም ምርጥ የሆነ ምናልባት እኔ ከጥቂት ሀገሮች በቀር ሌላ የአፍሪካ ሀገሮች ያየሁት የለኝም። ግን የኢትዮጵያ በጣም አትራክቲቭ የሆነ ኢንቨስትመንት ሁሉ የሚስብ እጅግ በጣም አሁን እንደ ቦሊውድ የሚሉት እንደዚህ ሆሊውድ እንደሚሉት ኢትዮጵያ በጣም አስገራሚ የሆነ እና እጅግ በጣም ታውዘንድስ ወጣቶችን ወደ በዚህ ፊልድ ስራ ማስያዝ የሚያስችል እድል አላት። ባህሏ ደግሞ እጅግ በጣም ሰፊ ስለሆነ የአልባሳት እንትኖች ራሳቸው ለውጭ ማርኬት ለዶሜስቲክ ማርኬት ሁሉ ሊያቀርቡ የሚችሉ እንትን ይሄ መስክ አለ። ለምሳሌ ኮስቲዩም ትራዲሽናል እንትን ምግቡ ለምሳሌ ምግቡ ደግሞ ራሱ በጣም ይሄ ኬሚስቶች እነዚህ የምግብ ሰልጥነው የሚወጡ እንትኖች እና ይሄን ሁሉ ነገር እንትን ቢደረግ ቱሪስቱን እንደ ጉድ ነው ሊስብ የሚችለው እጅግ በጣም እንግዲህ ሊትሬቸሩን ስናየው ደግሞ አስገራሚ የሆነ እንትን አለው። ያው ባህሉ ራሱ ሪሶርሱ ዳይቨርስ ስለሆነ በቃ ሁልጊዜ
ጸሐፍት በጣም እና ደግሞ የማህበራዊ ለውጡ ፍጥነት አለው። አንዳንዴ ክፉ ነገር ብለን እናስበው ይመጣ፣ አንዳንዴ ጥሩ ነገር ብለን ይመጣ። እነዚህ ሁሉ ለጸሐፍት በጣም አመች እንትን ያላት። እንደገና ደግሞ ያው እንዳልኩት ይሄ የብዝሃ ባህሉ ውጤት የዳይቨርሲቲው ግንኙነቱ ሰው እንዴት ተገናኝቶ እንደሚኖር በጣም በቃ ሪሶርስፉል የሆነ እንትን ያለው እና ይሄ እጅግ አስደናቂ ነገር ነው። ኢትዮጵያ ደግሞ ሌላው እድል ያላት ምንድን ነው? የስዕል እንትን ነው። አሁን ባለፈው በተደረገ ጥናት ሰላም ለኢትዮጵያ አርትና ባህል እዚህ እንትን ላይ የተደረገ ጥናት የስዕሉ ዘርፍ ነው ነምበር ዋን ሆኖ የተገኘው ፋይንዲንጉ ይወጣው እና ይሄ ለምን ቢባል ገና ታዳጊ ሀገር ስለሆነ ድራዊንግ፣ ዲዛይን እነዚህ ነገሮች ህንፃዎች ቡም እያደረጉ ናቸው። የሮድ ኮንስትራክሽን አለ፣ ሪቲንግ በዲዛይን ነው የሚሰራው እና እነዚህ እንትኖች ከስዕል ትምህርት ቤት የሚወጡ ናቸው እና እጅግ አስገራሚ የሆነ እንትን ነው እየታየ ያለው ሁሉም ዘርፍ ማለት ነው። አሁን እኛ በዚህ እርሶም ባለፈው እንዳዩት በስዕሉ ትክክል ነው። ሌሎቹ በአሁን ሰርከስ ብናየው ሙዚቃው እንደው በኋላ ውጤቱ ምናምን ላይ እንሄድ እንደሆነ እንጂ ከተነሳ አይቀር በዚህ ጨርሰናል እንችላለን። አሁን ሰርከስ 30 ዓመቱ ነው ኢትዮጵያ ውስጥ ከተጀመረ። ሰርከስ በተፈጥሮ አለ፣ ግን ይሄ ሰርከስ ተብሎ ቡድኖች ተቋቁመው እንትኖች መስራት ከተጀመሩ 35 ዓመታቸውን። ሰርከስ ግን ካሉት የዚህ ኮር አርት ከሚባሉት ውስጥ 3ኛ ነው 4ኛ ነው የወጣው። አስገራሚ ነው። አሁን ሰርከስ ውጭ ሰው እየላኩ ናቸው። በጣም የሚገርም እጅግ የሚያስገርም በግልና በግሩፕ እየሆኑ በጣም ብዙ ስራ እየሰሩ ነው። በግሩፕ አሁን ለምሳሌ ሩሲያና ዩክሬን እንትን ስላሉ ስለተጋጩ የሰርከስ ባለሙያዎች ወደ ሌላው ዓለም አይሄዱ እና ኢትዮጵያ እየተካች መታለች እነሱን። ሲዝ ሪሊ በጣም የሚገርም ነገር ነው። እና አሁን ይቅርታ አቋረጥኩትና ዶክተር እዚህ ላይ ለማለት የፈለግኩት ይሄ የሚያሳየው በጣም የማያልቅ ሀብት እጃችን ላይ አለ ማለት ነው። ምንም ይሄ እኮ አይሞትም፣ አያልቅም እኮ አያልቅም። አሁን ስለ ፊልሙ ሲያነሱ አሁን በጣም ትዝ ያለኝ ነገር የተለያዩ ሀገሮች የማየው የሆሊውድን ወደ ሀገራቸው መጥተው እንትን እንዲሉ ይከፍሏቸዋል። ከፍሏቸው ምክንያቱም ከከፈሉ ሁላ ያ የከፈሉትን ሁሉ ኢንቨስት መመለስ የሚችሉበት መንገድ አለ በሌላ መንገድ እና አሁን እርሶ ሲሉ ማየው ምንድን ነው ለፊልም በጣም በጣም የሚጠቅምና የሚገርም ሳይት ያለው ሀገር ነው ኢትዮጵያ። ይሄ ራሱ በጣም የሚያሳየን እጃችን ላይ ያለውን በተፈጥሮ ያገኘነውን ነገር መቀየር ነው ያልቻል ነው የሚለው ነው። በኋላ እንገባበት። አሁን ምንድን ነው አሁን ለምሳሌ ናሽናል ጂኦግራፊ እናያለን። ሶሳይቲን ያቀርባሉ፣ ዲቨርሲቲን የማና የእንስሳትን አራዊትን ያቀርባሉ። ብቻ ከተላተል እንኳ ጀምረው እስከ አንበሳ እስከ ዝሆን እስካሁን ድረስ በቃ እንዴት እንደሚኖሩ እንዴት አጥንተው ያቀርቡታል። ኢትዮጵያ ውስጥ እነዚህ በጣም ተራ ነገር መስሎ ይታየናል፣ አናየው። አሁን ገበያ ራሱ ብንሄድ አሁን ሳውዝ ወደ ደቡብ እንትን ብንሄድ ከሐመር የሚመጡ እቃዎች አሉ፣ በናጸማ የሚመጡ አሉ፣ በዚህ አካባቢ ከዳሰነች ጀምሮ ይመጣል እና ቅርጻ ቅርጽ እነዚህ የዕደ ጥበባት የእነሱ ገበያ በገበያ ቀን ብንሄድ እጅግ የሚገርም ነገር ነው እና እነዚህ ሁሉ ወደ መሀል ወደዚህ እንዲመጡ እንዲተዋወቁ ፕሮሞት እንዲደረጉ ቢደረግ በጣም ኢቨን በፊልም ጨምሮ ማለት ነው። ያን ሁሉ ዶኩመንተሪ ፊልሞች እንደዚህ አይነት ነገሮች ሁሉ መስራት ይቻል። ብዙ ሰራተኛ አኮሞዴት ማድረግ ይቻላል። አሁን መቼም ስራ በኮንቴነር አይመጣም። ለምሳሌ
ከቻይና በኮንቴነር እንግዲህ ሰራተኛ ትልካለች። የራሷን ሰራተኞች ይልቅ እየላክ ታሰራለች። እና ምንድነው ቴክኖሎጂውን ትራንስፈር በማድረግ በእያንዳንዱ ዘርፍ በአርት ዘርፍ ቴክኖሎጂውን ብቻ ትንሽ ይገዛ። ሸክላ ስራን ለምሳሌ እንውሰድ። አሁን ምርጥ አፈር ኢትዮጵያ ውስጥ እንደሚኖር የታወቀ ነው። እና ስለዚህ አሁን እሱን ቴክኖሎጂ ጭምር አድርጎ በቃ ኢትዮጵያ ወደ ውጭ የምትልከው አይነት መፍጠር ይቻላል። ሌላው ቀርቶ እንግዲህ ይሄ በኤምፕሎይመንት የምናየው ነው። በሌላው በኩል ደግሞ የውጭ ምንዛሬን ያመጣሉ እነዚህ የአርት ውጤቶች። ለምሳሌ አሁን አርቲስቶች እድል ቢያገኙ ወይም ደግሞ ሌጋል ሳፖርትና የመንግስት ሳፖርት አዌርነሱ ኑሮ እንትን ቢሉ አሁን ኤግዚቢሽን ውጭ ሀገር ማሳየት ይችላሉ። ሰርከስ አሁን ለምሳሌ $፣ ትንሽም ቢሆን እያመጣ ነው። ፊልሞች ቢሰሩ $፣ እንግዲህ ያመጣሉ። ሙዚቃውማ በቃ እና ብዙ ዳይቨርስ የሆነ የሙዚቃ አይነት አለ። እሱ ተጠንቶ ወደ ሞደርን እንትን እንዲመጣ ተደርጎ እሱ በቃ ቅላጼው ተጠብቆ ሁሉ ነገር የትንፋሽ መሳሪያ፣ የክር መሳሪያዎች ይሄ ምናምን እና እጅግ ዩኒክ የሆነ ነገር ለዓለም ማቅረብ ይቻላል። እና ያ ማለት ምንድን ነው? ለሀገሪቱ ትልቅ ሪሶርስ ነው የውጭ ምንዛሬ። እና ይሄ ማርኬት እንትኖችን ትስስሮችን በመፍጠር በየሀገሩ እንዲሁም የውጭ ጉዳይ ሚኒስትር ጋር ሁሉ ተያይዞ የሚሄድ ነው። እና ይሄ ብቻ አይደለም፣ አርት አምባሳደሩ ነው የሚሰራው። የአርት ዘርፍ ራሳቸው አንዲት ለምሳሌ ነጠላ ምናምን ወይም የዚች ወገን ቀሚስ ለምሳሌ እና በጣም በጣም በሚገርም ሁኔታ በየሀገሩ ካሉ አምባሳደሮች ይልቅ የበለጠ አምባሳደሩ ነው መስራት የሚችሉት እነዚህ አርቶች ናቸው። ኢትዮጵያ በአርት ታወቀች ማለት በጣም እጅግ በጣም ትልቅ እድል ይኖራታል። የምናየው ነገር አለ ዶክተር። ወደዚህ አሁን እኔ እዚህ ላይ እንደው ለመጨመር ጊዜ ያህል እኔ የምኖርበት ስዊድን ሀገር በተለያየ መንገድ በሙዚቃ ኤክስፖርት የሚገኘው ከመኪና ኤክስፖርት ከሚያደርጉት የበለጠ ኢንካም የሚያስገኝ ነው። በጌም የሚገኘው ቢዝነስ ከመኪና እንደ ቮልቮ ምናምን የሚባሉ ተልኮ እነሱ አይደርሱባቸውም ጭራሽ። እና ከዛ በፈጠራ ውስጥ ያሉ በትክክል መጠቀም የሚቻል ከሆነ በዛ ያንን የከረንሲ በብዙ አይነት መንገድ ማግኘት ይቻላል። ሌላው በአምባሳደርነት ያሉት አሁን ዶክተር ሙላቱን ብናይ ማንኛውም አምባሳደር እንደሱ አይነት ስራ ይሰራል ማለት አይቻልም። አሁን እኛ ጋም ኢሮፕም ጃፓን ሀገር ለ70,000 ሰው የሚሆን ቦታ ነው የሚሰራው። እኔ ያለሁበት ከተማ እንኳን ሲመጣ ከሶልድ አውት ነው። ሚዲያ ስለሱ ነው የሚጽፈው እና ስለ ኢትዮ ጃዝ የማያወራ ሰው የለም። እና ይሄ አንድ ምሳሌ የሚታይ ጉዳይ ነው። እነዚህ እኮ አይከን ናቸው፣ ምሳሌም ናቸው። እና ባለምንም እርዳታ ስራውን እየሰሩ ያሉ ናቸው። እና እርዳታ ቢጨመርበት ኖሮ ስንት ሰው እናመጣለን፣ ስንት ኢንካም ጀነሬት እናደርጋለን የሚለውን ገብቶኛል። ኃይሌን ውሰዳውን ኢትዮጵያ የኃይሌ ሀገር ናት እንዲህ ያለኝ አንዱ በጣም የሚያሳዝን ወይስ ኢትዮጵያ አለኝ። አፍሪካ ኢስት አፍሪካ ምን ዲሚንዛት የኃይሌስ ካንትሪ አለኝ። እና ኢትዮጵያ እንትን የምታውቁን አይከን በሆኑ አሁን ለምሳሌ ኃይሌ በሩጫ እንግዲህ ይሄ ያው እንትን ነው ራሱ ስፖርት አንዱ የባህል እንትን ጌሚንግ ብለን እንትን እንደምንለው አንዱ ነው። እና ስለዚህ እነዚህ በኢትዮጵያ ኮንቴክስት ስታየው በሙያው ላቅ ያገኙ ሰዎች፣ በአርቱ ልህቀት ያገኙ ሰዎች ወይም ራሷ አርቱ እንደ ትልቅ ዲፕሎማሲ ሀገሪቱን የሚያሳውቅ እኛን የሚያሳውቅ ለጉብኝት ደግሞ ጥሪ የሚያደርግ በራሱ እና እንዲህ ስለሆነ
እንግዲህ አሁን ለምሳሌ ቱሪዝምን አሁን ለምሳሌ በጣም ትልቅ ሳፖርቱ እነዚህ አርቶች ናቸው። አርኪቴክት እንደ አርት ነው። አሁን እንግዲህ አርኪቴክትን ስታየው አክሱም እንግዲህ በጣም የሚገርም ነገር ነው። እነዚህ አሁን የአክሱም ቤተ ክርስቲያኑ ራሱ፣ የጎንደር ግንቦች፣ የሐረር ግንቦች፣ የሶፎመር እንትን ላሊበላ እንግዲህ ተመልከት። እነዚህም ብሎ አይደለን እንደ እንትን የሚጎርፈው ግን እነዚህ አርት ናቸው እና በታሪክ የተገኙ ፕሪዘርቭ የተደረጉ ፕሮቴክት ተደርገው እንትን ያሉ በዙሪያው ደግሞ በዚያ ዙሪያ ሰርተው የሚተዳድሩ ሰልፍ ኢምፕሎይድ የሆኑ ሰዎች አሉ። ላሊበላ ስንሄድ በቃ ቱሪስት ሲመጣ የሚጠቀምባቸውና አዘጋጅተው የሚጠብቁ ሰልፍ ኢምፕሎይድ አሉ እና ከኢምፕሎይመንት ምን በለው ለገቢ ለሀገር ለማምጣት ምን በለው እንግዲህ ይሄ ዝም ብሎ በጉልህ የሚታየው ነው። ከዚያ በተረፈ ደግሞ አርትን በሀገር ውስጥ በቃ ማስፋፋትና በታቀደ ሁኔታ ካፓሲቲ ባለው የሰው ኃይል እንትን ስታደርገው ክሬቲቪቲ በሀገርህ እየዳበረ ይመጣል። ለምሳሌ ሳውዝ ኮሪያን ወሰድ። አሬራንግን አይተው ከሆነ አሬራንግ በዩኔስኮ ተመዝግቧል። ከተመሰረተ 50 ዓመቱ ነው። አሬራንግ የሚያቀርበው ስለ ኮሪያ የልጆች አስተዳደግ እንዴት ህጻናት እንትን እንደሚሉ እና አስገራሚ የሆኑ ነገሮች ያቀርባሉ። ኖቨሎቻቸውን ለምሳሌ ኖቨሎችን በፊልም ያቀርባሉ። በአርት ብቻ በዚህ በሲዲ ብቻ በሲዲ እና በፊልም በቴሌቪዥን ብቻ 18% የሀገሪቱን ጂዲፒ ይሸፍናል። ትክክል ነው። እኔም እዚህ ላይ ለመጨመር የኮሪያ በጣም ኢንስፓየር የሚያደርገኝና በጣም የምከታተለው ሀገር ነው። አሁን ምናልባት እርሶ የሚያውቁት ይሆናል ኬፖፕ የሚባል የሙዚቃ እንትን አለ ዘርፍ አለ። ዩሮፕን አሜሪካን በጣም የሚሸፍን በጣም በተወሰነ ዓመት በፍጥነት የገቡበት እንትን ነው። ያ ደግሞ እስኪ ወደ በኋላ እንመጣበታለን። አሁን እስካሁን የምናወራቸው ነገሮች ብዙ እጃችን ላይ ኖረው ያልተጠቀምንባቸውና ብዙ መሰረት የሚችልባቸው ኤሪያዎች አሉ ነው። ያ በጣም ግልጽ ነው። ግን አሁን እርሶ እንግዲህ በተለያዩ ጥናቶችም ይህንን ተመልክተው አይተውታል። በእኛም በሰላም ኢትዮጵያ እርሶ ያጠኑት ጥናት አለ የስራ ፈጠራን በተመለከተ። ያንን በሰላም ኢትዮጵያ ሆም ፔጅ ውስጥ ገብቶ ማግኘት ይቻላል እርሶ የሰሩትን እንትን። ግን በዚህ ጥናቶች ውስጥ እንደዚህ መሰራት ተችሎ ያልተሰራባቸውን ነገር አይደንቲፋይ ከሆነ በኋላ ወደ ሶሉሽኑ ስንገባ ሃይላይት ለመደረግ የተቻለበት አካባቢ ምንድነው ሶሉሽኑ? አሁን ጥሩ ነገሮች አሉን፣ ያልተሰራበትም ብለን አይደንቲፋይ ለማድረግ ሞክረናል። ሌሎቹንም ምሳሌ እየሰጠን ሌሎች እንዴት እንዳርገው እንደተጠቀሙ ሜንሽን አድርገን ምንድነው አሁን እኛ ሀገር በእርሶ ሪሰርች ውስጥ ቻሌንጅ ያደርጎት ወይም ከባዱ ጉዳይ ምንድነው? ኢቨን ሪኮመንድ ለማድረግ ትልቁ ውስብስቡ ነገር ምንድነው? እንግዲህ በጣም መቼም መሰረታዊ ጥያቄ ነው ይሄና ምንድነው አንደኛ የአዌርነስ ችግር አለ። ባህል እንዴት ወደ እድገት እንደውም በቃ አሁን ለምሳሌ የባህሉን ዘርፍ በጣም አውቀዋለሁ እና ምንድነው በቃ አንደኛ የሰው ኃይል የሰለጠነ የሰው ኃይል የለውም። ለማሰልጠንም እንትኖች የሉ በቂ እንትኖች የሉ። አሁን ሳውዝ አፍሪካ ለምሳሌ ክሬቲቭ ኢንዱስትሪስ ከፒኤችዲ ድረስ ይሰጣሉ። እዚህ ሀገር የወር ስልጠና እንኳን አይሰጥም። ይሄን ያህል ሀብት ያለው ሀገር፣ ይሄን ያህል ዳይቨርሲቲ ያለው ሀገር ዝም ብለን እኮ እኛ ከእንጀራ ላይ ተኝተን እየራበን ያለን ሰዎች ነው።
እና ስለዚህ ሌስ አዌርነስ አለ። ሀገሪቱ በዚህ ላይ አልሰራችም። ቻሌንጁ ይሄ ነው። እንደገና ይሄ አሁን አርቲስቶች በተለያየ እንትን ልክ እንደ ነጋዴ ይቀረጣሉ። ምን ይላሉ ምናምን። እንቁላል እኮ ነው ይሄን ስራን የሚፈጥር ኤሪያ እኮ እንደ እንቁላል የሚታይ ነው። በተለይ አርቲስቶቹ አንደኛ ውጭ ሲሄዱ በጣም እንትን ይላሉ። ሮሮ እኔ ኢንተርቪው የጠየኳቸው ብዙ አርቲስቶች አሉ እና ምንድነው በቃ እነዚህ እኮ ሙሽሮች እኮ ናቸው፣ የሀገሪቱ ሙሽሮች እኮ ናቸው። እና አሁን ምንድነው ለእነሱ መስጠት የሚገባ እንትን አለ፣ የሚገባቸው እንትን አለ፣ እነሱ ማድረግ ያለባቸው እንትን አለ። ሞዴሉ ነው የሚያስችላቸው እንትን አለ። አሁን ጥላሁን ገሰሰ ጡረታ ሲወጣ ምናምን ብዙ እንደተንገላታ አውቃለሁ። እንግዲህ ተመልከት። እና አርቲስቶቹ አሁን ለምሳሌ ዕቃ ይዘው ሲመጡ እዚህ እንትን ላይ ጉምሩክ በጣም ልክ እንደ ነጋዴ ይቀረጣሉ። ለእነሱ የተለየ ሌጋል ሳፖርት መንግስት አለመስጠቱ ወይም ደግሞ ትኩረት አድርጎ ጀምሮም ከሆነ አለመሻሻሉ በጣም እንቅፋት ነው፣ የቻሌንጅ ነው። ይሄ አርቶቹ አብበው እንዳይወጡ እና ሚሊየንስ ሰራተኛ እንዲኖራቸው የሚያደርገው እድል እሱ ባህሉ ነው ብለናል። እና በምግብ አሁን ለምሳሌ ምግብ ቤቶች፣ የባህል ምግብ ቤቶች በኢትዮጵያ ውስጥ ስንት እንደሆኑ ኢማጅን። አሁን እነሱም ባህል ብለው አይዟቸው የባህል ምግብ ቤቶች ኢትዮጵያ በቃ ወጣንም እዚያም ገባን እዚያም ገባን ባህሉ ነው በቃ እያስተናገደን ያለው በቃ። እና ስለዚህ አሁን እነሱን ፕሮሞት ማድረግ እነሱን እንትን ይሄ ትስስርም ባህልን ከባህል ደግሞ የማተሳሰር ነገር አለ። የእህል አቅርቦት እንዴት እንዲያገኙ እንደሚችሉ ምን ሊሉ እንደሚችሉ እና በራሳቸው ማህበር እንዲኖራቸው ሰራተኞቻቸው ደግሞ ምን ያህል ሰራተኛ እንደያዘ ገምቱ። እንግዲህ እኛ አሁን እሱን ለመሸፈን ጊዜ ስላልነበረንና እንትን ስላልነበረን ነው እንጂ በኢትዮጵያ ውስጥ የምግብ ቤቶች እነዚህ ሆቴሎች መስተንግዶ ራሱ ባህላዊ ነው። መስተንግዶ ራሱ አሁን እንዲህ አይነት ነገሮች ሁሉ አሉ እና እነዚህን በእንትኑ እንዲያድጉ በቃ የውጭውን ዓለም እንዲጠሩ እኮ ማድረግ ይቻላል እኮ። አሁን ዶሜስቲክ እንትኑና አሁን ከወሎ ተነስቶ ጋምቤላ እንዲጎበኝ የሚደረግበት ልጆች ማየት አለባቸው እኮ ሁሉ ተራራውን፣ ወንዙን፣ ምኑን ሁሉ በልጅነታቸው አእምሯቸው እንዲቀርጽ ያን ሁሉ ማየት አለባቸው እኮ። ማለት ደኖች አሉ ኢንታክት የሆኑ በቃ ተፈጥሮ ደኖች አሉ። እነሱም ሁሉ ሎጅ ማድረግ እና እንደዚህ ሁኔታ ገና ሀሳቡንም በቃ ብትናገርም በቃ በፖሊሲ ደረጃ ተቀርጾ የዚያ ኢምፕሊሜንቴሽን ካልተፈጠረለትና ማኔጅመንት ከሌለው ተፈጥሮ ማኔጅመንት ያስፈልገዋል ደግሞ ያ እና ደግሞ ራሱን ደግፎ ሊወጣ የሚችል እኮ ነው። ቴክ ለምሳሌ አሁን ባህላዊ እንትን መጠቀም አገሪቱ አሁን በቃ እንግዲህ ምን እንደሆነች እናያለን። በንብ እንኳን ወጣቶቹ ስንት ነገር ሚሊዮነር መሆን ይችላሉ። እንዲህ አይነት ነገሮች ገና የታሰበበት ስላልሆነ ቻለንጁ በጣም ትልቅ ነው። ትሬንድ የሆነ ማንፓወር የለም። የፖሊሲ ጥርት ያለና ከሀገሪቱ ሪሶርስ ጋር የተዛመደ የፖሊሲ ጥረት አለ። ባህል ፖሊሲ ማለት ነው። እና እነዚህ ነገሮች ሁሉ ተደማምረው ኮንስትሬንት ሆኗል። ቻሌንጆቹ እነዚህ ነው የሚመስሉት። እንደገና ደግሞ ምን የባህል ኢንዱስትሪ ሊሆን የሚችል የባህል ትራዲሽኑ ራሱ መኖሩን ማፓወት አላረግ ነው። አሁን እንግዲህ በአሶሳ አካባቢ ወጣቶችን በግፍ ስራ ለመስጠር የሚያስችለው ቅርቃህ ነው።
የቅርቃ ውጤቶች አሁን በዓለም አድገዋል። ቬትናም ለምሳሌ በቃ ቬትናም አሁን የቤት ግድግዳቸው የጣሪያው ወለሉ ወረቀት ይሆናል፣ ምን ይሆናል፣ ምግብ ይሆናል። የማይሆነው ነገር የለው። እሱን በቀላሉ ለምሳሌ አሁን በቃ የአሶሳ ወጣቶች እንዲያውም አልበቃ ብለው እንደገና ደግሞ ሌላው ሪጅን ሄደው ሊሰራበት ቅርቃሃ ደግሞ በ3 ዓመት በ4 በ5 ዓመት የሚደርስ እንትን ከስር ቆርጠው ወዲያው እንደቆረጥከው የሚያብብ ነገር እና ስለዚህ እንደዚህ ነው አድርግና ገና አወርነሱን አልተፈጠረም። የሪሰርች ደግሞ በዚህ ላይ የሪሰርች እንትን የለም። ሚዲያዎቹ ደግሞ ትኩረት አይሰጡም። ሚዲያዎች በዚህ ላይ በጣም አጠንክረው መስራት ይገባቸዋል። በየክልሉ ያሉት ሰራተኞች በዚህ ላይ በቃ እጃቸውን እንትን አድርገው ይሄ ያላረ ቡታንት ለብሰው መስራት ያለባቸው ነገር እና ለዚያ እንደዚህ አይነት ነገሮች አለመደረጉ ውስጥ ትልቁ ቻሌንጅ ነው የምናገኘው። እንግዲህ ዶክተር በጣም ጥሩ። እንግዲህ ይህንን ፖድካስት ለሚያዳምጡ ሰዎች ብዙ አድቫይስ እየተደረጉ ነው ማለት ነው። አሁን ማድረግ የምንችለው ነገር ያልሰራናቸው ብዙ ነገሮች አሉ። እነሱን በተለያየ መንገድ አይደንቲፋይ የሆኑን ሪሰርቾችም አሉ፣ የተጀመሮችም ነገሮች አሉ። እጃችን ላይ ኖረው ሳንጠቀምባቸው ጀኔሬሽን እያለፈ መሆኑን እየተናገርን ነው። ሁሉም ሰው ያውቀዋል ብዬ ገምታለሁኝ። እና አሁን ከእርስዎ ያገኘሁት የሚያስፈልጉ ነገሮች መስራት አለባቸው የሚለውት አንደኛ አወርነስ ነው ብለውናል። አወርነሱ በጣም ብዙ ሁሉም እዚህ እኛ ፖድካስት ላይ መጥቶ የተጋበዙት እንግዶቻችን በሙሉ የሚያነሱት አንደኛ ቁጥር አወርነስ ነው በሁሉም ነገር። ሌላ እውቀት ነው። የእውቀት ያላቸውን ሰዎች የማፍጠርና እነዛ ሴክተሩን ወደ ፎርማላይዝድ የማድረግ ጉዳይ፣ እሱንም አንድ ጉዳይ ነው። ፖሊሲዎቻችን የተለያዩ ፖሊሲዎች ያስፈልጋሉ። ግን የሚኖሩት ፖሊሲ ደግሞ ወደ ተግባር መለወጥ የምንችለው ነገሮችን የያዙ ቢሆኑ የሚልም አለ። ትልቅ ግን ቁም ነገሩ ኢንቨስትመንት ይጠይቃል። ሁሉ ነገር ኢንቨስትመንት። አሁን ቅድም በተደጋጋሚ የጠቀሱት አርቲስቶች ዕቃ ይዘው ሲመጡ ታክስ ይጠየቃሉ ምናምን የተባለው ሁል ጊዜ የምንሰማው ጉዳይ ነው። ይሄ አንድ ከተፈለገ በቀላሉ ማድረግ መንግስት የሚችለው ይመስለኛል። እኔ በግምት አንደኛ ወዳጅ ዛምቢያ አርቲስት የነበረ ነው። አሁን የባህል ሚኒስቴር ውስጥ የስቴት ሴክሬታሪ ሆነዋል። የመጀመሪያው 100 ቀን ውስጥ ስራው ሲገባ ይሄንን ነው መጀመሪያ የወሰነው። ኢንቨስት እናድርግ፣ ግን ገንዘብ የለውም መንግስት ለዚህ የመደበ በሌላ ነገር ግን መርዳት ይችላል። መርዳት የሚችለው ለአርቲስቱና ለዚህ ለአርት ሴክተሩ የሚያስፈልጋቸውን ነገሮች ማቅለል፣ ከታክስ ጋር የተገናኙ እቃዎችን አትሊስት ሌላውን ስራ የቤት ስራቸውን መንግስትም እየሰራ ያን የሚል ነገር በአስቸኳይ ያስፈጸመው እሱ ነው። ያ ማለት መንግስት ኢንዳይሬክት ኢንቨስት አደረገ ማለት ነው። በአሁኑ በምናየው ሁኔታ መንግስት ያለውን በጀት አሁን ባህል ሚኒስቴር በብዛት የሚጠቀመው ለደሞዝና ለአድሚኒስትሬሽን ነው። ለሌላው ኢንቨስት የሚያደርግበት ምንም አቅምም የለውም። እና ሌላም የተለያዩ አልተርናቲቭ ወዮች መጠቀም አለብን ነው። ስለዚህ አሁን በብዛት ያሉትን ነገሮች ሶሉሽኑ መሰማማት፣ ያሉትን እንደ እርሱ አይነት ባለሙያ ሌሎችንም ሰምቶ ያንን ወደ ተግባር በአስቸኳይ ወደ ተግባር የምንገባበትን ጉዳይ መሰማማት አለብን ብዬ ነው የምገምተው። ችግሮች የታወቁ ናቸው። ብዙዎች አይደንቲፋይ ሆነዋል። ጥቅሞቹ ደግሞ እንዳሉ እየተነጋገርን ያለ ነው። እንግዲህ ያንን ጥቅም እንዳለው መንግስትም መረዳት አለበት፣ መንግስትም መጠየቅ አለበት። ምን እናርግሽ? ጥቅም እንዳለው እናውቃለን፣ ምን እንርዳችሁ የሚለው ነገር መምጣት አለበት። ዘርፉም ራሱ መደራጀት አለበት ብዬ ነው የምገምተው። ምክንያቱም የመንግስት ብቻም ስራም አይደለም እና በጣም ብዙ ነገር ነው እየተማርን ያለ ነው ዛሬ። ሌላስ ከዚህ ውጪ ምን ጆብ ክሬሽን ወይም ስራ ፈጠራ ላይ ይሄ ነገር ቢሆን ጥሩ ነው የሚሉት ነገር አለ መሰራት አለበት የሚል? አዎ እንግዲህ እነዚህ አሁን
አልጨረስኩም። ባህል ኢንዱስትሪ ክሬቲቭ ኢንዱስትሪዎችም ይባላሉ። እነዚህ የባህል ኢንዱስትሪዎች በሀገራችን ውስጥ እጅግ በጣም እናቶችን ሳፖርት አድርገው የሚኖሩ ናቸው። እንዴት ብለህ ልጠይቀኝ ትችላለህ? ለምሳሌ እንጀራ የባህል የባህል ነው አይደለም? ኢትዮጵያ ውስጥ እንጀራ ጋግረው ልጆቻቸውን አስተምረው ለከፍተኛ ደረጃ ያበቁ እናቶች ስንት ናቸው? እንጀራ ከተማው በሙሉ አሁን እንጀራ በዚያ እንጀራ አለ ስትሳያለን በቃ እና ኢንካም ጀነሬት ያደርጋል። ስራን ከመፍጠሩ በላይ ኢንካም ጀነሬት ያደርጋል። እንጀራ ኮቸሮ ወደ ውጭ እየተላከ ነው። ምግብ ራሱ የዶሮ ወደ ውጭ እየተላከ ነው፣ በዶላር እየተሸጠ እና እነዚህን ነው ፕሮሞት ማድረግ። የውጭ ምንዛሬ ያመጣል፣ ስራ ይፈጥራል። ይሄ ለቫስት ሶሳይቲው ለሀገሪቱ ቫስት ሶሳይቲ ሲቲዝንስ በቃ የመተዳደሪያ ኢንካም ጀነሬት። ዶክተር እዚህ ጋር ያላቋርጦትና ያ ነገር ደጋግመን ብለነዋል፣ ግን ያ ነገሮችን ለማድረግ ምን አክሽን ነው መውሰድ ያለብን? እንግዲህ እንዲያው ሊጨምረው ነው እንጂ ጥያቄውን ይዣለሁ። አሁን ማድረግ ያለብን አንደኛ ከአገሪቱ ካላት ሪሶርስ ጋራ ሰራተኛው በዚህ መስክ የሚሰሩት ከአርቲስቶች ከኢንዲቪጁዋሎች ጀምሮ አወር መሆን አለባቸው። አወርነሱ ደግሞ እንዴት ይመጣል ልጠይቅ ትችላለህ። መወያየት፣ ግልጽ ዝም ብሎ ቶፈንቶን በእንትን በቴሌቪዥን በምን ዝም ብለን ስንል ከምንውል በቃ ኮንቲኒየስ የሆነ በዚህ ላይ በቃ ውይይት መደረግ አለበት። ሁለተኛ ትሬኒንግ ሴንተርስ መቋቋም አለባቸው ባለሙያዎቹን ለማፍራት። ሀገሪቱ በዚህ ላይ እስከ ፒኤችዲ ድረስ የሚሄድ ከቢኤ ኤምኤ ፒኤችዲ ከፕራክቲስ ጋር የተያዘ በጣም ፕራክቲስና ኖሌጅ ቤዝድ የሆኑ ላይ ሊሰለጥኑ የሚችሉ ቱሪዝምን ጨምሮ ማለት ነው። እና በዚህ ላይ በጣም ብቁ የሆኑ የሰው ኃይል ያስፈልጋታል ሀገሪቱ። ይህም ብታደርግ እና ለማድረግ ብትጀምር ከአደል የሚጀመረው ከቁጥር 1። ስለዚህ እንደው አንድ ስቴፕ ብሎ መጀመር በጣም በጣም ትልቅ ነገር ነው። በጣም ፕራክቲካል ነው። በጣም ፕሮዳክቲቭ ነው የሚሆነው። ሶስተኛው ይሄ በባህል ዘርፍ የሚሰሩና በትምህርት ዘርፍ የሚሰሩ መቆራኘት አለባቸው። ህፃናት በእድሜያቸው ነው ገና ሰዓሊ የሚሆኑት። በእድሜያቸው ነው በቃ ይሄ ተሰጧቸው የሚለየው የሙዚቀኛ መሆናቸው። እንደገና ይህን የሚለማመድ ገና በለጋ አእምሯቸው ጀምሮ እና ትምህርት ሚኒስቴርና የባህሉ ዘርፍ አብረው መስራት አለባቸው። ቬሪ ኢምፖርታንት፣ በጣም ኢምፖርታንት። ማንፓወርን ከስር ያን ትሬኒንግ ከተከፈተ በኋላ ደግሞ ገና ለጋ ህፃናት አብረው እንዲማሯቸው አርቶችን እነዚህ ኮር የሚባሉትን አርቶች ስዕል መቻል አለባቸው። በቃ ታለንት ያላቸው እዚያ ይወጣሉ። ሙዚቃው ምናምን እንደዚህ ያሉት ማለት ነው፣ ጉልህ የሆኑ ነገሮች እና ይሄን ማድረግ ነው። ሌላው እንግዲህ ኤክስፔሪየንስ ከውጭ አሁን ለምሳሌ ከባዶ ተነስተው ነው አሁን እነ ኮሪያውን እንግዲህ 7ኛ ነው 8ኛ 9ኛ የዓለም ባለሀብት መሆን የቻሉት አይደለም። ያውም አንዲት ባህል ነው ያላቸው፣ ዳይቨርስ የሆነ ባህል የላቸው እና ስለዚህ በጣም እውቀትን በጣም ከፍ ማድረጊያ መንገዶችን
እየተመካከሩ መቀየስም የሚኖርብን እና እንደነዚህ የመሳሰሉ በጣም በርካታ እንትኖች ሊጠቀሱ ይችላሉ። ባለድርሻዎችን መለየት ኢንፋክት ማንኛውም ዜጋ ባለድርሻ ነው ለዚህ ማንኛውም ዜጋ። ግን ደግሞ አሁን ለምሳሌ የፈንድ ጥያቄ የምን ጥያቄ ነው? አሁን ለምሳሌ እኔ ተነስቼ አንድ በአርት ዘርፍ አንድ ፈርም ለመክፈት እንትን ካልኩኝ ክሬዲት ይሰጣሉ ሌሎቹ ሀገሮች በትንሹ ማለት ነው ክሬዲት። እነዚያ ግን ዝም ብለው ጠጅ ሊጠጡበት ወይም ሊሉበት መሆን ያለበት እና በጣም ራሳቸውን እንዲችሉ ሰልፍ ኢምፕሎይድ እንዲሆኑ እና እንዲቀጥሩም ጭምር እና ስለዚህ ክሬዲት ይሰጣል አለው እንትን ማለት እንዴት ይቻላል ላልከኝ ማለት መንግስት የሚያቀርባቸው ሳፖርቶች አሉ፣ ፋይናንሻል ሳፖርቶች አሉ። አንዱ ክሬዲት ነው። በክሬዲት እንትን ማድረግ ነው እና ሲስተም አለ። እንደዚያ ነው የሚደረገው። አሁን ምንድን ነው ዝም ብሎ ብቻ መንግስት ስራ ሰጥቶ ሊወጣው አይችልም እና እነዚህ ኢንቨስት የሚያደርጉትን ባለ ሀብቶችን በዚህ ኤሪያ ኢንቨስት ቢያደርጉ እጅግ ተጠቃሚ ሊሆኑ እንደሚችሉ ለምሳሌ አሁን እዚህ የተለያዩ የግል ሲኒማዎች ባለፉት 20 ዓመታት ተቋቁመዋል። እነዚህ የግል እንትኖች ሰራተኛ ቀጥረዋል። ሁለተኛ የራሳቸው ገቢ የፈጠሩ ናቸው እና ኢንቨስት እንዲያደርጉ ማበረታታት እነሱን እንዴት እናበረታታቸው በሚለው በሀገራችን ባለው የቢሮክራሲ ኮንቴክስት ውስጥ ማነቆ እንዳይገጥማቸው ማድረግ ነው። እንዲህ አይነት ነገር ነው በቃ እና በአርት ደግሞ በአርት ያልበለጸገ አገር ደግሞ እስከ መቼውም ድረስ ምንም ቢመኝ ምንም እንትን ቢል የትም ፈቅ አይልም። ምንም ፈቅ ማለት አይችልም እና ስለዚህ እንደዚህ ነው የሚደረገው ማስተሳሰር። አሁን ቱሪዝም ወደ ኢትዮጵያ የሚመጣው ቱሪዝም ልክ እንደ ሌሎቹ ሀገሮች ለሴክስ ቱሪዝም ብሎ አይደለም የሚመጣው፣ ባህል ለማየት ነው የሚመጣው እና የተፈጥሮ እንትን ላንድስኬፕ ለማየት ነው የሚመጣው። ስለዚህ የሚደረገው ምንድን ነው እነዚህን እንትኖች ፕሮሞት ማድረግ ማስተዋወቅ የራሱ በዶኩመንታሪ መልክ በምን መልክ ማስተዋወቅ ያስፈልጋል። ናቹራል የሆኑ ከምግብ ጀምሮ ከመስተንግዶ ጀምሮ እና ሁላ ነገራችን መቀየር አለበት። በቃ አሁን ቱሪዝም ብቻውን ሰርቶ አይደለም የሚያገኘው፣ ባህሉ ነው ዋናው። በዙሪያው ያለው ባህሉን ተጠቅሞ ነው የኢትዮጵያ ቱሪዝም ውሰድ። አሁን ለምሳሌ ሀረርን ግንቦች ለማየት መጣው ባህል ነው። ምንድን ሌላ ምንድን ቱሪዝም አሁን የጎንደርን ጥምቀት ያለው ብሎ የሚመጣው ባህል ነው። የአክሱምን ጽዮንን አያለው ብሎ የሚመጣው ባህል ነው እና መስቀል እዚህ መስቀል አደባባይ ቴክ ለምሳሌ አሁን የመጀመሪያው መስጊድ ኢትዮጵያ ውስጥ ኤንሸንት መስጊድ ኢትዮጵያ ውስጥ አለ። እስላም እንደተጸነሰ የተሰራ ለእሱ አሁን የተሰጠ ትኩረት የለም። ግን የአረብ ዓለም መጉረፍ ይችላል እና መቼም እግዚአብሔር ሰጥቶ ሲያበቃ ደግሞ ሲነሳ በጣም የሚባለው ይሄ ሊለወጥ የሚችል ነው እና እንዳልከው ውይይት ያስፈልጋል። በቃ እንትን ማድረግ ያስፈልጋል። መፍትሄዎቹ በጣም የታወቁ ናቸው። በጣም 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 አመሰግናለሁ ዶክተር። ከእርስዎ ጋር ቀኑን ሙሉ ማታውንም ቀኖችን ብናሳልፍና ብዙ ብንዋይ ደስ ይለኛል። ያለችን ጊዜ አጭር ስለሆነች አሁን እኔ ዛሬ ይሄንን የቀዳነውን ፖድካስት ስልጣን ላይ የሚያሉ ሰዎች ዲሲሽን ሜከሮች ቢያዳምጡት ኢቨን ከእርሶ የተወሰደውን አንዳንድ አይዲያ ወደ ተግባር መለወጥ የሚቻልበት እና መንገድ አለ ብዬ ነው የምገምተው። አሁን እርሶ እንዳሉን ትሬኒንግ ሴንተሮች ላይ እንስራ፣ ዲስከሽን ፕላትፎርም እናቋቁም፣ እናበረታታ፣ ባህልና ትምህርትን እናገናኝ፣
ኢንተርናሽናል ምንኮርጀውም ካለ ምንማረውም ካለ እሱን እናርግ እና አይደንቲፋይ እናርጋቸው ኤሪያዎቹ ማን እንደሆነ ያሉት እና ሌላው ፕሮሞሽን ያሉት ጉዳይ አለ። እሱ ከሌላው ጋር አብሮ አታች የሚሆን ነገር ነው። ይሄ ራሱ ትልቅ ሰጀስሽን ነው እውነቱን ለመናገር። እንዴት እናድርግ ብሎ ቁጭ ብሎ ማሰብ የማያስፈልገው ጉዳይ ነው። አይዲያዎቹ አሉ። እስቲ ከዚህ ውስጥ እንኳን አንድ ሁለቱን ነገር ይህን ልናደርጋለን ብሎ ቃል የሚገባ ኃይል ይፈጠር ነው። ትልቅ ነገር ነው መስራት የሚቻለው። ግን ያንን መንግስትም የራሱ ሮል መጠቀም አለበት ነው። አይደንቲፋይ ስናደርግ የቨን የመንግስትንም ሮል ነው። ቅድም ስለ ቢዝነስ ኮሚኒቲ ያነሱት ጉዳይ አለ። ቢዝነስ ኮሚኒቲ እኮ እየሰራ ነው እኮ አሁን ማንም ሳይጠይቅ ማንም እርዳታ ሳያደርገው። ባለሙያዎች እኮ በጣም ብዙ አሉ፣ ወጣቶች ብዙ ታሪክ እየሰሩ ያሉ ወጣቶች አሉ፣ ምንም እርዳታ ሳያገኙ ነው። እና መንግስት የሚያስፈልገው ለነሱ ስራ በደንብ በስነ ስርዓት የሚሰሩበትን ኢንፍራስትራክቸር ቢልድ የማድረግ ጉዳይ ነው። እሱ ነው ያ ዋናው። እሱ ካረገ እኮ ቢዝነስ ኮሚኒቲው የግዴታ ይገባል። ምክንያቱም ቢዝነስ ይፈልጋል። ያለው ቢዝነስ በጣም ትልቅ ነው እንዳወራ ነው እና ያንን ማድረግ ነው። እና አሁን በሁለት መንገድ ነው ማየት ያለብን። መንግስት የሲስተም መገንባቱ ላይ ፎከስ ቢያደርግ እና ያንን እዛ ላይ ፎከስ ቢያደርግ ኢንቨስት ቢያደርግ ተጠቃሚ የሚሆነው ማን ነው? መንግስትም ሀገሩም የህብረተሰቡ ነው። እና ይሄ ዛሬ በእርሶ በኩል ሪኮመንድ የተደረጉት በጥናትም የታዩትን ነገሮች ትክክል ናቸው። ያንን ወደ ተግባር የሚለውጥ ኃይል ይምጣ ነው የምንለው። ይህንን የዛሬውን ጥሪያችን ተቀብለው እዚህ ስቱዲዮቻችን ድረስ ስለመጡ በጣም እናመሰግናለን። ከመጨረሴ በፊት ግን የተወሰነ ነገር ይሄ ነገር ማለት ፈልጋለሁ ወይም ያስፈልጋል በተለይ ጆብ ክሬሽን በተመለከተ የሚሉት ካለ እድሉ። እንግዲህ ምንድነው ያው ዋናው ነገር መደማመጥ ትልቅ ነገር ነው። አሁን አንድ ሀገር ብዙ ዓመት የደከመችባቸውን ምሁራን በየፊልዳቸው እነሱ የሚያደርጉትን ነገር ማዳመጥና ወደ ስራው እንዲቀርቡ ህዝቡን እንዲረዱ ይሄን አሁን ለምሳሌ በባህል መስክ ባነሳነው ኤሪያ እንትን እንዲረዱ ማድረግ ካላስፈለገ ማስተማር አያስፈልግም። አየህ እና ምንድነው በዚያ ኤሪያ ላይ ብዙ ዓመት ስራ የሰሩ ሰዎች ይጠቅማሉ። እጅግ በጣም ይጠቅማሉ ነው። ሙላቱ አስታጥቄን መሰድ እና እነዚህን የመሳሰሉ ትልልቅ እንትኖች ሀሳብ ያላቸውን ሰዎች መንግስት መጠቀም ካልቻለ ምናልባት ያው እንግዲህ በእድሜያችንን ጀምግለናና የፖለቲካ ዊል ብቻ የትም አያደርስም። የፖለቲካ እንትን አስቸጋሪ ነው። የምንገሰግስ ይመስልንና የምናደርገው ነገር ወደኋላ ሊያመጣን ይችላል። ከሙያተኞች ጋር ተቀራርቦ መስራት እጅግ ጠቃሚ ነው። በጣም እጅግ ጠቃሚ እና ስራ እንዴት ነው የሚፈጠረው? በባህል መስክ ስራ የሚፈጠር መስሎ አይታየንም። ግን ሌላ ምንም ሚንስ የለው። ኢንዱስትሪውን የተቆጠሩ ኢንዱስትሪዎች ናቸው። የወርቅ ኢንዱስትሪዎች የሚኖሩ ምንም አኮሞዴት ሊያደርጉ አይችልም ኢትዮጵያ ውስጥ ያለውን ስራ ፈላጊ ብዛት። ስለዚህ የባህል ኢንዱስትሪዎች ናቸው በቃ ሊውጡት የሚችሉ ከተማረው እስከ ፕሮፌሰሩ ድረስ ሊውጡ ይችላሉ። እና በዚህ ላይ በጣም ሁልጊዜ እየተናገርን ከምንኖር ወደ ድርጊትን እንድንገባ እንግዲህ ይህን ፕሮግራም ያዳምጥ ሰው በቃ በጣም ዲሳይድ አድርጎ ወስኖ
መግባት ይኖርበታል። በጣም አመሰግናለሁ ዶክተር። እና ምንድነው ስራ ፈላጊ ይፈልጋሉ ወጣቶች ተምረው ሲያበቁ ስራ ሲያጡ በጣም ወደ አፍራሽ እንትን ይገባል። ይሄ የትም ሀገር የተመሰከረ ነገር ነው። አፍሪካ እየወደቀች ያመጣቸው አንደኛ በቃ ምን ማድረግ እንዳለበት አታውቅም። ገና ዝም ብላ እንትን በማለት ላይ ነች። ግን ሁልጊዜ ግጭት ይታይበታል። ስራ ሰው ካለው በልቶ ምን ብሎ እንደገና ደግሞ በቃ እየተሻሻለ በሚሄድ ጊዜ ሰላም በቃ ሰላምን በጣም ሊያሰማምኑ ከሚችሉ ነገሮች አንዱ ስራን በጊዜው የማቅረብ እንትን። ስለዚህ ሀገራችንን ቶሎ በቃ ከችግር ለማውጣት ማለትም ደግሞ ባላት ሪሶርስ መጠን እንድትሄድ ለማድረግ የባህል ኢንዱስትሪዎች ላይ ጠንክረን ብንሰራ እጅግ ዋጋ እናገኝበታለን ነው የምለው ያለና ይህን ነው ማለት የምንችል። በጣም አመሰግናለሁ ዶክተር። እንግዲህ ለሁሉም ይህንን ፕሮግራም የሚያዳምጥ ብዙ ትምህርት የተማረ ይመስለኛል። መጨረሻ ላይ ያነሱት ፖለቲካ የባህል የራሱ የፖለቲካ ያስፈልገዋል። የባህል ፖለቲካ ብዙ ሀገሮች እንደ ሌላው ሴክተር ሁሉ የራሱ ፖለቲካ የራሱ ፖሊሲ። ስለዚህ ባህሉ ራሱ ፖሊሲ ብቻ ሳይሆን የባህል ፖለቲካችን ምን ይመስል እና እሱንም ወደፊት አንስተን የምንወያይበት ይሆናል። ምክንያቱም ፖለቲካ ውስጥ ያሉ ሰዎች ምንድን ነው በዚህ ዘርፍ ለማድረግ የሚፈልጉት የሚባለው ነገር መጠየቅም አለበት። እነሱም እውቀቱ ከሌላቸው መደገፍ አለባቸው። ያንን ወደፊት የምንወያየው ነገር ይኖራል። በጣም እናመሰግናለን። እንደገና በሰላም ያገናኘን፣ በሰላም ይኖርልን። እሺ፣ እኔም በጣም አመሰግናለሁ። የምታደርገው እንትን ሆነስትሊ ከልቤ ነው የምትምለው እና በግል የምታደርገው እንትን በቃ ይሄ ነው በቃ ጉድ ኤግዛምፕል በቃ አለቀ። አሁን ለምሳሌ ይህን መስርተሃል፣ ስንት ሰው እያስተዳደርክ እንደሆነ እና ደግሞ ሌላ ስራ ብትሰራ ብዙ ልትል ትችላል። ግን ይሄን እያደረክ ያለው ነገር በጣም ትልቅ እንትን ነው እና በጣም ሊያስመሰግን የሚችል በመሆኑ በቃ በተለያዩ ዘርፎች በዚህ በአርት ዘርፍ ላይ በጣም ጠንክሮ መስራት ከአርቲስቶች ጋር በመተባበር መንግስት ጋር በመተባበር እነዚህ ከዩኒቨርሲቲዎች ጋር በመተባበር ራሱ አይዲያውን ማስረጽ በራሱ ትልቅ ዋጋ ስለሆነ በጣም እጅግ በጣም ላመሰግን እወዳለሁ በዚህ አጋጣሚ። ዶክተር እና እርስዎ የእናንተ ባስተማራችሁ ባሳያችሁን መንገድ የእናንተም ስራም መቀጠል አለበት በሚል እኛም ሰላም ውስጥ ያለን ሰራተኞች ሌሎችም እናንተ ለብዙ ዓመት የደከማችሁበትን ነገር ወደ ተግባር እንዲሄድ ነው የምናደርገው። በጣም አመሰግናለሁ። እኔም አመሰግናለሁ። ለባህልና ፈጠራ ኢንዱስትሪዎች 1% የመንግስት ሀገራዊ ዓመታዊ በጀት ለዘርፉ እንዲውል የሚደረገው ዘመቻ ይደግፉ። በማህበራዊ ሚዲያ መድረኮቻችን ላይ ኮኔክት ፎር ካልቸር አፍሪካን በመከታተል ወደ እንቅስቃሴው ይቀላቀሉ። አንድ ሆነን የኢትዮጵያን የአፍሪካን ባህልና ፈጠራ ኢንዱስትሪዎች የሚያምር የወደፊት ተስፋ እንፈጥራለን። አብረን እንስራ፣ አብረን እናድጋለን።